ሰላም የተወደዳችሁ የኤሪሳት ቴሌቪዥን ተከታታዮች፣ ለዛሬ ነሐሴ 26 ቀን 2026 የተሰናዱ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ አንቶኒዮ ጉተሬስ ከስልጣናቸው ሊሰናበቱ በመቃረባቸው ሁለት አፍሪካውያን የተባበሩት መንግስታት ድርጅት ዋና ጸሐፊ ለመሆን ውድድሩን ተቀላቀሉ። አሜሪካ የኢራን መሪዎችን በተመለከተ መረጃ ላቀረበ $10 ሚሊዮን እንደምትከፍል አስታወቀች። ኢራን ለአሜሪካ ማዕቀብ የመጣል ሙከራ ምላሽ ትሰጣለች አለች። አሜሪካ ዲፕሎማቶቿን ወደ መካከለኛው ምስራቅ ኤምባሲዎቿ ልትመልስ ነው። ኔታንያሁ በመጨረሻ በሕግ ከተፈረደበት ድንበርን በደም ከቀየሩ መሪዎች መካከል ይታወሳሉ ተባለ። ዕውቋ የሀገረሰብ ሙዚቃ ንግስት ዶሊ ፓርተን ከዚህ ዓለም በሞት ተለየች። ወደ ዝርዝር ዜናዎች እናልፋለን። አብራችሁን ቆዩ። አንቶኒዮ ጉተሬስ ከስልጣናቸው ሊሰናበቱ በመቃረባቸው ሁለት አፍሪካውያን የተባበሩት መንግስታት ድርጅት ዋና ጸሐፊ ለመሆን ውድድሩን ተቀላቀሉ። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ የስልጣን ዘመናቸውን በታህሳስ 31 ቀን 2026 ሊያጠናቅቁ በመቃረባቸው ቀጣዩን ዋና ጸሐፊ ለመምረጥ የሚደረገው ዓለም አቀፍ ውድድር ተጠናክሯል። በውድድሩም የቀድሞ የሴኔጋል ፕሬዝዳንት ማኪ ሳል እና የረጅም ዓመታት የኡጋንዳ ዲፕሎማት ኦራል ኦቱኑ ከሌሎች 6 እጩዎች ጋር ተቀላቅለዋል። ሆኖም የቀድሞ የናይጄሪያ የተባበሩት መንግስታት አምባሳደር ኢብራሂም ጋምባሪ ከዚህ በፊት ኮፊ አናን እና ቡትሮስ ጋሊ የተባበሩት መንግስታት ከፍተኛ ስልጣን እንዲያገኙ በተደረጉ የዲፕሎማሲ ዘመቻዎች ውስጥ ቁልፍ ሚና የነበራቸው ዲፕሎማት ናቸው። ጋምባሪ ለቲአርቲ አፍሪካ በሰጡት ቃለ መጠይቅ የአፍሪካ እጩዎች ወደዚህ ውድድር የገቡት በተከፋፈለ ሁኔታ መሆኑንና ከአፍሪካ አህጉር በኩል በአንድ እጩ ላይ የተመሰረተ የጋራ ስምምነት እንደሌለ ገልጸዋል። እንደ ጋምባሪ አስተያየት አፍሪካ ለዋና ጸሐፊነት የሚወዳደሩትን እጩዎች በአንድ ላይ በማስተባበር የጋራ ድጋፍ ካልሰጠች ይህ በውድድሩ ውስጥ የሀገሪቱን የመደራደር አቅም ሊያዳክም እንደሚችል ያመለክታል። የተባበሩት መንግስታት ቀጣዩ ዋና ጸሐፊ ማን እንደሚሆን የሚደረገው ውድድር በዓለም አቀፍ ደረጃ ትኩረት እየሳበ ሲሆን የአፍሪካ እጩዎች የሀገሪቱን የጋራ ድጋፍ ማግኘታቸው በውድድሩ ውጤት ላይ ተጽዕኖ ሊኖረው ይችላል ተብሏል። አሜሪካ የኢራን መሪዎችን በተመለከተ መረጃ ላቀረበ $10 ሚሊዮን እንደምትከፍል አስታወቀች። አሜሪካ የኢራን አብዮታዊ ዘብ መሪዎችን በተመለከተ መረጃ ላቀረበ $10 ሚሊዮን እንደምትከፍል ዛሬ ነሐሴ 26 የተሰራጨ መረጃ ያመለክታል። በአሜሪካ ውጭ ጉዳይ መስሪያ ቤት ስር የሚገኘው የዲፕሎማቲክ ደህንነት አገልግሎት የሪዋርድ ፎር ጀስቲስ ፕሮግራም አማካኝነት ዛሬ ይፋ በሆነውና ዘሀበሻ በተመለከተው ማስታወቂያ 5 የኢራን አብዮታዊ ዘብ አባላት ስማቸው ሰፍሯል። ከነዚህም መካከል ዋና አዛዡ አህመድ ቫሊድ ይገኙበታል። በማስታወቂያውም ላይ ስለነዚህም ወይም ሌሎች የኢራን አብዮታዊ ዘብ መሪዎችና በስራቸው ስላሉት ቁልፍ አመራሮች መረጃ ካላችሁ ለኛ ይላኩልን፣ መረጃዎት ለመልሶ መቋቋም ወይንም ለሽልማት ብቁ ሊያደርጓችሁ ይችላል የሚል መልእክት ካሰፈረ በኋላ የ5 ሰዎችን ፎቶግራፍ አስቀምጧል። እነዚህም አህመድ ቫሊድ የአብዮታዊ ዘቡ ዋና አዛዥ፣ አሊ አብዱላሂ የካታም አል አንቢያ ማዕከል ኃላፊ፣ ሰኢድ አግሃጃንቲ የአብዮታዊ ዘቡ የድሮን ክፍል ኃላፊ፣ ሐሚድ ሪዛ የአብዮታዊ ዘቡ የሳይበርና ኤሌክትሮኒክስ ኮማንድ ኃላፊና ማጂድ ካዴሚ የአብዮታዊ ዘቡ የደህንነት ክፍል ኃላፊ ናቸው። ማስታወቂያው መረጃ ያላቸው ሰዎች መረጃውን የሚጠቁሙበትን አድራሻ ያስቀመጠ ሲሆን ሽልማቱ $10 ሚሊዮን መሆኑን ይገልጻል። ይህም ማለት ለእያንዳንዳቸው መረጃ $2 ሚሊዮን ለመስጠት ማቀዱን ያሳያል። አሜሪካ በተለያዩ ጊዜያት አድና መያዝ ያልቻለቻቸውን ግለሰቦች መረጃ ጋር በተያያዘ ገንዘብ እንደምትሰጥ ብትገልጽም መስጠቷን የሚያመለክት ትክክለኛ መረጃ ለማግኘት አዳጋጅ መሆኑን የሚጠቅሱ ጥቂቶች አይደሉም። ኢራን ለአሜሪካ ማዕቀብ የመጣል ሙከራ ምላሽ እሰጣለሁ አለች። ኢራን ለአዲሱ የአሜሪካ የማዕቀብ ምላሽ ለመስጠት ሙሉ በሙሉ ዝግጁ መሆኗን ገለጸች። ማዕቀቡን የኢኮኖሚ ጥቃት ስትልም ገልጸዋለች። የኢራን የምጣኔ ሀብት ሚኒስቴር አሊ ማዳኒ ዛዴ ቴህራን የራሷን መሳሪያዎች እንዳሏትና እንዴት መጫወት እንዳለባት እንደምታውቅ ተናግረዋል። ይህ የኢራን ምላሽ ይመጣል የዩናይትድ ስቴትስ የገንዘብ ሚኒስቴር ስኮት ቤሴንት ከአንድ ቀን በፊት በኢራን ላይ አዲስ ማዕቀቦች ማወጃቸውን ተከትሎ ነው። አሜሪካ የኢራን የንግድ አጋሮች በቴህራን ውስጥ ያለውን አገዛዝ እንዳይተባበሩና እያንዳንዱን የኢኮኖሚ መስመር እንዲቆርጡ ለማሳመን እንደምትሞክር ተናግረዋል።
ሆኖም የትራምፕ አስተዳደር ምን ያህል በኢራን የንግድ አጋሮች ላይ ተጽዕኖ ሊያሳድሩ እንደሚችሉ እስካሁን ግልጽ አይደለም። የኢራን ትልቋ የንግድ አጋር ቻይና በበኩሏም በዓለም አቀፍ ሕግ መሰረት ያለ አንድ መወገንም ማዕቀቦችን እንደምትቃወም የቤጂንጉ መንግስት አስታውቋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ የኢኮኖሚ ጦርነት ወደ መፍትሄ እንደማያመራና በምትኩ በመካከለኛው ምስራቅ ያለውን ግጭት እንደሚያባብስ አስጠንቅቀዋል። ፕሬዚዳንት ዶናልድ ትራምፕ በሚቀጥለው ወር የቻይናውን ዢ ጂንፒንግን በአሜሪካ ያስተናግዳሉ ተብሎ ይጠበቃል። አሜሪካ ዲፕሎማቶቿን ወደ መካከለኛው ምስራቅ ኤምባሲዎቿ ልትመልስ ነው። አሜሪካ ከኢራን ጋር በነበራት ወታደራዊ ግጭት ወቅት በከፊል አስወጥታቸው የነበሩ ዲፕሎማቶቿን ወደ ተለያዩ የመካከለኛው ምስራቅ ኤምባሲዎቿ ለመመለስ እያዘጋጀች መሆኗን ዘ ኒውዮርክ ታይምስ ዘግቧል። ይህ እርምጃ ዋሽንግተን ወደ ሙሉ የጦርነት ሁኔታ ለመመለስ እንደማትጠብቅ የሚያመለክት መሆኑን ዘገባው ገልጿል። የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው የውስጥ ሰነድ መሰረት ሰራተኞቹን ወደ ስራቸው መመለስና የጊዜያዊ የደህንነት እርምጃዎችን ማንሳት በዚህ ሳምንት ይጀምራል። ይህ የሚከናወነው በአሜሪካና በኢራን መካከል ያለው ድርድር እድገት ባላሳየበትና ዋሽንግተን አዳዲስ የኢኮኖሚ ማዕቀቦችን ልትጥል እንደምትችል እንደገና እያስጠነቀቀች ባለችበት ወቅት ነው። ብዙ የኤምባሲ ሰራተኞች ወደ ስራቸው እንዲመለሱ ከሚጠበቁባቸው ሀገሮች መካከል እስራኤል፣ ሊባኖስ፣ ሳውዲ አረቢያ፣ ኳታር፣ ዮርዳኖስ፣ ኦማን፣ ኢራቅ እና ኩዌት ይገኙበታል። የአሜሪካ የውጭ ጉዳይ ሚኒስቴር በሰጠው መግለጫ በመላው ዓለም ያለውን የደህንነት ሁኔታ በቀጣይነት እንገመግማለን። በዚህ ግምገማ መሰረት የሰራተኞቻችንን ደህንነት ለመጠበቅ የሰራተኞችን ቁጥር እናስተካክላለን ብሏል። ሰነዱ እንደሚያመለክተው ዲፕሎማቶች በመጀመሪያ ወደ ሊባኖስ ይመለሳሉ። በእስራኤል፣ በዮርዳኖስ እና በኦማን የሚገኙ ኤምባሲዎችም ወደ ሙሉ የሰራተኞች ቁጥር ይመለሳሉ። በተባበሩት የአረብ ኤምሬቶች፣ በሳውዲ አረቢያ፣ በኳታር እና በሊባኖስ የሚገኙ ኤምባሲዎች ወደ 85 በመቶ የሚጠጋ የሰራተኞች ቁጥር ይኖራቸዋል። በኢራቅ፣ በኩዌት እና በባህሬን የሚገኙት ደግሞ ወደ 75 በመቶ የሚጠጋ የሰራተኞች ቁጥር እንደሚኖራቸው ተገልጿል። ይሁን እንጂ የዲፕሎማቶች ቤተሰቦችና አስፈላጊ ያልሆኑ ሰራተኞች ወደ አረብ ሀገራትና ሊባኖስ እንዳይገቡ የተደረገው ገደብ እንደቀጠለ ይቆያል። ይህ እርምጃ አስተዳደሩ ጦርነቱ እያጠናቀቀ እንደሆነ ያሳያል ሲል በእስራኤል የነበረው የአሜሪካ አምባሳደር ዳን ሻፒሮ ገልጿል። የቀድሞ ከፍተኛ ባለስልጣን ጆን አርባስ በሌላ በኩል በቤተሰቦች ላይ የተጣለውን ገደብ መንግስት አሁንም ስጋት እንዳለ እንደሚያምን ያሳያል በማለት ገልጿል። ነገር ግን ሮበርት ዳኒን የተባለ የፖለቲካ ባለሙያ የአሜሪካ ኤምባሲ ሰራተኞችን መመለስ ወደፊት በኢራን ላይ ወታደራዊ እርምጃ ከመውሰድ አሜሪካን አያግዳትም ሲል አስጠንቅቋል። ኔታሁ በመጨረሻ በሕግ ከተፈረደበት ድንበርን በደም ከቀየሩ መሪዎች መካከል ይታወሳሉ ተባለ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታሁ በመጨረሻ በወንጀል ክስ ከተፈረደባቸው ድንበሮችን በደም ካስቀየሩ መሪዎች መካከል እንደሚታወሱ ተገለጸ። ይህ አስተያየት ቲአርቲ አፍሪካ ባሰራጨው ዘገባ ላይ የቀረበ ሲሆን ከሰፊ ጭፍጨፋና ከሰብአዊ ሰቆቃ ጋር የተያያዙ ታሪካዊ መሪዎችን በማነጻጸር የኔታሁን ስም አካቷል። በአስተያየቱ ከፖል ፖት፣ ጆሴፍ ስታሊን፣ ራዶቫን ካራድዚች እና አዶልፍ ሂትለር ጋር በማያያዝ የቤንያሚን ኔታሁን ስም ተጠቅሷል። ጽሑፉ የታሪካዊ ሁኔታዎችን በማነጻጸር የሰው ልጅ ለጦርነት፣ ለጅምላ ግድያና ለሰብአዊ ሰቆቃ የከፈለው ዋጋ እስካሁንም እንደቀጠለ ይከራከራል። ዘገባው በተጨማሪም የጦር ወንጀሎችንና በሰብአዊነት ላይ የሚፈጸሙ ወንጀሎችን በፖለቲካዊ ዘመቻዎች ሊሰረዙ እንደማይችሉ ያስገነዝባል። የውጭ መሪዎችም ወይም ተቺዎች በማጥቃት ተጠያቂነት ማስቀረት እንደማይቻል ይገልጻል። በቅርቡ ከኔታሁ ጋር በተያያዘ የተለያዩ የህግ እርምጃዎች ተመዝግበዋል። ለምሳሌ ቱርክ በጋዛ ጉዳይ ላይ ኔታሁን በሚመለከት የዘር ማጥፋትና በሰብአዊነት ላይ የሚፈጸሙ ወንጀሎችን ጨምሮ በተለያዩ ክሶች ላይ የህግ ሂደት መቀጠሉን ገልጻለች። እንዲሁም የዓለም አቀፍ ፍርድ ቤት በተያያዘ ውሳኔ በእስራኤል በተያዙ የፍልስጤም ግዛቶች ላይ ያለው ሰፈራ ህገወጥ መሆኑንና ከሰፈራ ፖሊሲዎችና ከግዳጅ ማፈናቀል ጋር የተያያዙ ድርጊቶች ዓለም አቀፍ ህግን እንደሚጥሱ መግለጹ ተዘግቧል። በመጨረሻም እውቋ የአገረሰብ ሙዚቃ ንግስት ዶሊ ፓርተን ከዚህ ዓለም በሞት ተለየች። በአገረሰብ ሙዚቃ በዓለም ዙሪያ ከፍተኛ እውቅናን ያተረፈችው አንጋፋዋ አሜሪካዊት የሙዚቃ ደራሲ፣ አቀንቃኝና የፊልም ተዋናይት ዶሊ ፓርተን በ80 ዓመቷ ከዚህ ዓለም በሞት መለየቷን ዓለም አቀፍ የመገናኛ ብዙሃን ዘግበዋል። ዶሊ ፓርተን በ60 ዓመቷ የሙዚቃ ህይወቷ በዓለም ዙሪያ በሚሊዮኖች ዘንድ የሚወደዱትን እንደ ጆሊ፣ I Will Always Love You፣ 9 to 5
ኮት ኦፍ ማይ ከለርስ እና ሌሎች በርካታ የጥበብ ስራዎቿን አበርክታለች። የዶሊን ህልፈት ተከትሎ በርካታ ታዋቂ ግለሰቦች፣ የሙያ አጋሮቿና አድናቂዎቿ ሀዘናቸውን በማህበራዊ ሚዲያዎች ላይ የገለጹ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአገሪቱ ባንዲራ ለአንድ ሳምንት ዝቅ ብሎ እንዲውለበለብ ማዘዛቸውን ሲኤንኤን ዘግቧል። በዘመን አይሽሬ ስራዎቿ የካንትሪ ሙዚቃ ንግስት የሚለውን የክብር ስም ያተረፈችው ዶሊ ፓርተን ከሙዚቃ ህይወቷ ባሻገር በደግነቷ፣ በሰው ወዳድነቷና በሰብአዊነቷ ተግባሮቿ ለብዙዎች አርአያ በመሆኗ ትታወሳለች። 49 የስቱዲዮ አልበሞችና ከ200 በላይ ነጠላ ዜማዎቿ በቢልቦርድ ሆት ካንትሪ ሶንግስ ቻርት ላይ 25 ቁጥር አንድ ዘፈኖችን ያስገኙላት ሲሆን ይህም በማንኛውም ሴት የካንትሪ ሚውዚክ አርቲስት ከፍተኛው ሆኖ ተመዝግቧል። ዶሊ ፓርተን በአስደናቂ ስራዎቿ 11 የግራሚ ሽልማቶችን ያገኘች ሲሆን ከ20 በላይ በሚሆኑ ፊልሞች ላይም በተዋናይነት ተሳትፋለች። ውድ የኢሳት ቴሌቪዥን ተከታታዮች ለዛሬ የተሰናዱ የረፋድ ዜናዎቻችንን በዚሁ አበቃን። በቀጣይ በሌላ የዜና ጥንቅር እስከምንገናኝ መልካሙን ሁሉ ተመኘን። ሰላም።